አልገባኝም። እንዲገባሽ በደንብ አድርገሽ ስሚኛ። ቤቱን መኪናዬንም ሸጫለሁ። እናንተ ለላካችሁ ሀሰተኞች ገዦች ሳይሆን እኔ በራሴ በኩል ላገኟቸው ገዦች ሸጨዋለሁ። ምን? እንግዲያውስ ከዚህ በኋላ እንደ ቦምብ ቦምብ ብለሽ ፈንጂ። ጭራቅ ተመስገን። ምን ሆነሻል? በጣም ቢዚ ነበርኩ። እኔ ደግሞ እንደዚህ ስራ ያለው ሰው ብዙ ነገር ሊረሳ ይችላል። እኔም መጠበቅ አይጠበቅብሽም። አንቺም መስራት ትችያለሽ። ይኸውልህ አንድ ሀሳብ አለኝ። ብሩክ ቤቱን ለመሸጥ ደላሎችን እያናገረ ነው። ለሁሉም ደላሎች ደውሎ ገዥ እንዲፈልጉለት አድርጓል። በቃ ሊሸጠው ነው። እና ምንድን ነው ያሰብሽው? አንተ ሀብታም ነህ። በሰው ሄድና ቤቱን ልግዛው ብለህ ያዝበት እና ገዝቼ በስንት ያዞርልሽ? እንደዚህ ጉዳይ ስሪኝ ሰሪ አረጋች ደህና ናት እኮ በቃ ደህና እኮ ነች። አረጋጋ በቃ እናንተ ልመን ወይስ አይኔን ልመን? ሱማኛና እሺ ቆይ ምንድን ነው ነች? ኳስ ስትጫወት ጭንቅላቷን መቷት። ምን ስትጫወት እኮ ነው። ከዛ ደግሞ ሐኪም ቤት ወስደናታል እኛ። እንዴ እና ታዲያ ደውይልኝ ነበር እንዴ? ስደውልልህ እኮ ስልክ አታነሳም። ቴክስት አታደርግልኝም? ዳጣ አንቺ አትሻይም? ቆይ እንዴ እኔ ራሱ ቤት አልነበርኩም። ደውላልኝ ነው የመጣሁት። እንዴ እሺ ቆይ ወይ ልጅ ሐኪሙ ምንድን ነው ያላችሁ? ብሩክ እንግዲህ ደስታውን ሳይጨርስ ትልቅ ሀዘን ገጠመው። በጣም ያሳዝናል። መሀሌት እንግዲህ አስደንጋጭ ነገር ሰምታ ፌንት ነቅላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ሁሌ ስለምታበረታቱኝ አመሰግናለሁ። እንግዲህ ምሳሌ ድራማ ክፍል 55 ተለቋል ማለት ነው። በዚህ ክፍል ላይ መሀሌት ያሰበችው እቅድ አልተሳካላትም። በጣም ደንግጣለች፣ በጣም ተጨንቃለች፣ በጣም ተረብሻለች። ብሩክም እንግዲህ ከደስታው በኋላ ደስታውን አጣጥሞ ሳይጨርስ ምሳሌ ታማለች ማለት ነው። በጣም ነው የሚያናድደው። ይሄ በጣም ያናድዳል እውነቱን ለመናገር። እኔ ራሱ ምሳሌ ታከመች፣ የብሩክ ደስታ ተመለሰ፣ ከዛ ከቅድስት ጋር አንድ ላይ በቃ ህይወት ጀምሩ ብዬ በተስፋ ስጠብቅ እንግዲህ ተደስቶ ከውጭ ሲመለስ ቤት የጠበቀው ነገር እንዳያችሁት ነው መግቢያው ላይ ማለት ነው። በጣም ነው የሚያሳዝነው። ህይወት እንግዲህ እንደዚህ ናት። አንዳንድ ጊዜ እንዳሰብናት ሳይሆን እሷ እንዳሰበችውና እራሷ ባሰበችው መስመር ነው የምትመራን ማለት ነው። መሀሌት እንግዲህ ዝና ጋር ሄዳ ተማክራ ነበረ። ብሩክ ቤትና መኪናውን ሊሸጥ ነው፣ ምን ማድረግ ይሻለኛል? መውደቂያዬ ምንድን ነው? ከዛ በኋላ የኔ የዕጣ ፈንታስ ምን ሊሆን ነው ብላ እንግዲህ ዝናን ቀጥረው አግኝተው ነበረ። እኔ ቢዚ ስለሆንኩኝ ነው፣ ለዛ ነው የጠፋሁት። ይሄንን እኮ ራስሽን ማስተካከል ትችይ ነበረ፣ እኔን ብቻ መጠበቅ አልነበረብሽም ብሏታል። መሀሌትም እንግዲህ በቃ መልስክ ይሄ ነው፣ እኔ እኮ አንተን ተማምኜ ነው እስካሁን ድረስ እግዱን እያስነሳሁት ትለዋለች። እግዱን ባታስነሽም መንግስት ራሱ ያነሳዋል፣ ምንም ማድረግ አትችይም እንግዲህ ያላት ይገኛል ማለት ነው። በጣም ስሜታዊ ሆና ተናዳ በቃ መጨረሻ ታዲያ ምን ሊሆን ነው? እኔ የትም መውደቄ ነው ወይ? ምን ማድረግ አለብኝ? ቤቱን እኮ በስምሽ አረግልሻለሁ ብለኸኝ ነበረ፣ ለምን አታረግልኝም? እያለች እንግዲህ ከዝና ጋር ግብ ውስጥ ገብታለች ማለት ነው መሀሌት። እጅሽማ ብዙ ነገር አስገብቼልሽ ነበረ። ሞገስን እንደዛ ያደረግኩልሽ እኔ ነበርኩኝ። ዳጣ ተብዬዋን ያቺን አውሬም በእጅሽ አስገብቼልሽ ነበረ። ይሄን ሁሉ እኮ ያደረግኩልሽ እኔ እንደሆንኩኝ አትርሺ። አሁንም ቢሆን አንቺ የምታስቢው ስለ ንብረት ብቻ ነው ወይ የምታስቢው? ብሩክን ለመግደል አንድ ቀንስ አስበሽ ታውቂያለሽ ወይ ብሎ እንግዲህ ጥያቄ ጠይቋታል። ብሩክን ለመግደል አስቤ አላቅም በጭራሽ ብላለች እኮ። ከዚህ በኋላ ማሰብ ያለብን እነሱን እንዴት አድርገን እንደምናጠፋ
ማሰብ አለብን። ቤቱን በስምሽ ማድረጉ ይሄ ቀላል ነገር ነው። ነገር ግን እነሱን እንዴት አድርገን እንደምናጠፋቸው ማሰብ ይጠበቅብሻል። እሱን ነው ማሰብ ያለብን ብሏታል ማለት ነው። እሷ ደግሞ እኔ እንደዛ አስቤ አላቅም፣ አሁን ግን ቤቱን በስሜ አታረግልኝም ወይ? የእሱ መሞት ለእኔ ምን ጥቅም አለው ብላለች። ቤቱን ይሸጠዋል፣ ካልፈጠንኩ ይሸጠዋል፣ ደላሎች አነጋግሯል በማለት እንግዲህ በጭንቀት ተገኝታለች። እኔ የሆነ ሀሳብ አለኝ ብላ ነበር ሄደችው። ያው እሱ አስባ ሄደችውን ሀሳብ ቀድማ ከመናገሯ በፊት ችግር የለውም ቤቱን ቢሸጠውም ወንድሜ ነው ቤቱን የሚገዛው፣ ወንድሜ ቤቱን እንዲገዛ አድርግ ያለው ብሏል ማለት ነው። ይሄንን ነገር ግን ብሩክም ነቅቶ አውቋል ማለት ነው። ምንድነው እነሱ ለላኩት ሰው ሳይሆን ለሌላ ሰው ነው የሸጠው። ይሄንን የምስራች እንግዲህ መሀሌት መስማት አለባት ብሎ ሸጦ ተዋውሎ ከጨረሰ በኋላ ማሌት ጋር ደውሎ አንቺና ዝና የላካቸውን ቤት ገዢ እየደወሉ እንዳጨቀጭቁን ንገሪያቸው። እኔ ቤትና መኪናውን እናንተ ለላካችሁ ሰው ሳይሆን ራሴ ባገኘው ሰው ሸጫለው ብሏታል ማለት ነው። በዚህ ጊዜ በጣም ነው የደነገጠችው፣ ራሷን የሳተችው። በቃ ጸጥ ብላ ነው ለተወሰነ ደቂቃ የቆየችው። አሸነፍኩት ብላ ስለሱ መጥፎ ነገር አውርታ ሳትጨርስ ነው ይሄንን ዜና የሰማችሁ ማለት ነው። ለእህቷ እንግዲህ ዝናን እኮ ድሮም አምነዋለሁ ብዬሽ ነበረ፣ ራሱ በፈለገው ሰው እኔ ያሰብኩትን ወንድሙ እንዲገዛ አድርጓል። ከዛ በኋላ ይራዘማል። አሁን ላይ ሁለቱንም ደግሞ እናጠፋቸዋለን ብሏል። ከዚህ በኋላ ብላ ለኤፍራታ እያወራች ደስታዋን እየገለጠች ባለችበት ሰዓት ላይ ነው እንግዲህ ብሩክ ይሄንን ዜናማ መስማት አለባት፣ ያቺ ጭራቅ ይሄንን ደስታ መስማት አለባት ብሎ ስልኳ ላይ ደውሎ የነገራት ማለት ነው። ስልኳ ላይ ደውሎ ሲነግራት እንግዲህ ፈዛን የቀረችው ምንም መተንፈስ ምንም በቃ እና የሰው ገንዘብ ለመብላት ሰው እንደዚህ ይቋምጣል። ምን ሆነሽ ነው? አረ መሀሌት ምን ሆነሽ ነው? አረ መሀሌት ምን ሆነሽ ነው ብትላትም ኤፍራታ እሷ በጣም ደንግጣለች ማለት ነው። ፖዝ ነው የሆነችው። ቤቱን ሸጨዋለሁ ብሎኛል። እኛ ለላክነው ሰው ሳይሆን በራሱ መንገድ ሸጦታል፣ በቃ አድርጎታል። ምን ይሻላል እያለች እንግዲህ ለኤፍራታ ብትነግራትም ኤፍራታ ያመጣችላት ሀሳብ ግን በቃ እንደዛ ካደረገ እሱን እግሩ ላይ ወድቀሽ ይቅርታ መጠየቅ ነው። እዚህ አንድ ክላስ ውስጥ እንዴት እንሆናለን? አንቺ የለመሽው በሰፊ ነው፣ ምንስ ትበያለሽ? አንቺ የለመሽው የተለያየ ነገር ነው ብላ እንግዲህ ኤፍራታም ካሁኑ ጭንቅ እያወጀችባት ትገኛለች። መሀሌት እንግዲህ አበቃላት ማለት ነው፣ አበቃላት። ተደስታ ሳትጨርስ እንግዲህ ደስታዋ ላይ ውሃ ጨምሮበታል ብሩክ ማለት ነው። ግን አሳሳቢው ነገር ያው ምሳሌ ወደ ቤት ሲገባት በጣም ታማለች፣ ራሷን ስታለች። እንግዲህ ኳስ የተጫወቱ ባሉበት ነው ከቅድስት ጋር ኳሱ ራሷን ሲመታት ሳትንቀሳቀስ እንግዲህ ያው በጣም ተኝታ ቀርታለች። 24 ሰዓት ድረስ ትነቃ ይሆናል ብለዋል ዶክተሮቹ የሚል እንግዲህ በዚህ እየተጠባበቁ ነው ያሉት። ብሩክ ቤቱ ሲገባ በጣም ሀዘን ነው የጠበቀው። በጣም ያሳዝናል። እንግዲህ ምን ይሆን መጨረሻው በጣም አሳስቦናል። ለዛሬ እኔ ባጭሩ ምሳሌን ይዤላችሁ የመጣሁት ይሄን ይመስል ነበር። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ፣ ቸር ሰንብቱ። ቤተሰብ ያልሆናችሁ በቅንነት ቤተሰብ ሁኑ። ብሩክ ያሸንፋል፣ ምሳሌ ትድናለች። እኛ የምንፈልገው ያንን ስለሆነ ማለት ነው። ትድናለች። ቅድስት እንግዲህ በጣም ተጨንቃለች፣ የምትይዘውን አታለች።